በኢትዮጵያ የፍትሐ ብሔር ሕግ መሰረት ስለ ውክልና ስልጣን ስላሰጣጡ ስለ ጽናት ጊዜውና ስለሚቀርብበት ወይንም ስለሚሻርበት ሁኔታዎች ስንቶቻችን እንረዳዋለን? በፍትሐ ብሔር ሕግ ቁጥር 2179 እና ተከታዮቹ እንደተደነገገው የውክልና ስልጣን ምንጮች ከየት ይገኛሉ? ምንድናቸው? ውክልና ሕጋዊ ኃይል ኖሮት በሚመለከታቸው መስሪያ ቤቶችና አካላት ዘንድ ተቀባይነት እንዲኖረውስ ምን መስፈርቶችን ማካተትና ማሟላት ይጠበቅበታል? ሰላም የተወደዳችሁ የገበያ ሚዲያ የልዩ ጥንቅር ተከታዮቻችን፣ በዛሬው የልዩ ጥንቅር መረጃችን ቀደም ብለን ያነሳናቸውን ጨምሮ ሌሎች ስለ ውክልና የወጡ አዳዲስ ድንጋጌዎችን እንዲሁም ውክልናን በተመለከተ ስለተላለፉ አስገዳጅ ውሳኔዎችና የፌዴሬሽን ምክር ቤት በዚህ ዓመት ውክልናን በተመለከተ አዲስና አነጋጋሪ ውሳኔ ስለመስጠቱ በስፋት የምናጋራችሁ ይሆናል። አብራችሁን ቆዩ። በሀገር ውስጥም ሆነ በውጭ ሀገር የሚኖሩ በርካታ ኢትዮጵያውያን በስራ በትምህርት ወይንም በሌሎች ምክንያቶች ከአካባቢያቸው ሲርቁ ንብረታቸውን ለማስተዳደር ለቤተሰብ፣ ለወዳጅ ወይንም ለታመነ ሰው ውክልና መስጠት የተለመደ አሰራር ነው። ሆኖም በቅርቡ የወጣ አንድ የህግ ውሳኔ በውክልና ስልጣን አሰጣጥና ወሰን ላይ ትልቅ ንቃት የሚያስፈልግ መሆኑን አመላክቷል። ይህ ትኩረትን የሚስበው ጉዳይም ከአዲስ አበባ ቂርቆስ ክፍለ ከተማ ከሚገኝ አንድ ቤት ተነስቶ እስከ ፌዴሬሽን ምክር ቤት የደረሰው የውክልና ውሳኔ ሲሆን ለሁሉም የውክልና ሰጪዎች ትልቅ ማስጠንቀቂያና አስተማሪ አጋጣሚ መሆኑን የህግ ባለሙያው ጠበቃ ዩሱፍ አብራርተዋል። ጉዳዩ እንዲህ ነው። አንድ የቤት ባለቤት ንብረታቸውን እንዲያስተዳድር፣ እንዲሸጥና እንዲለውጥ ለተወካያቸው ሙሉ ውክልና ይሰጣሉ። ተወካዩ ግን የተሰጠውን ውክልና ተጠቅሞ ቤቱን ለባንክ በማስያዝ ለራሱ ድርጅት ብድር ይወስድበታል። ነገር ግን ወካዩ ውክልና የሰጠሁት ቤቱን ቢሸጥም ሆነ ቢለውጥ ለኔ ጥቅም እንዲሆን እንጂ ተወካዩ የኔን ቤት አስይዞ ለራሱ ድርጅት ጥቅም እንዲበደርበት አይደለም በማለት የብድር ማስያዣ ውሉ እንዲፈርስ በፌዴራል ከፍተኛ ፍርድ ቤት ክስ ያቀርባሉ። ባንኩም ቢሆን ተወካይ ለተበደረው ገንዘብ ንብረቱን በማስያዣነት ለማስያዝ የሚያስችል የውክልና ስልጣን እንደሌለው እያወቀ ለተወካዩ ለሰጠው ብድር የኔን ቤት መያዣ ማድረጉ ተቀባይነት የሌለውና የውክልና ሕግን የሚጥስ በመሆኑ በዚህ ሊገደድ አይገባም ሲሉ ያስረዳሉ። ለቀረበበት ክስም ምላሽ የሰጠው ተወካይ በበኩሉ ሰነዱ እንደሚያስረዳው ንብረቱ እንዲሸጥ፣ እንዲለወጥ፣ ውል እንዲዋዋልና ስም እንዳዘዋውር ውክልና ተሰጥቶኛል በማለት ቀጥታ ቤቱን በመያዣ ገንዘብ ይበደር የሚል እንኳን ባይኖረው የመሸጥና የመለወጥ እንዲሁም ቤቱን ለሶስተኛ ወገን የማስተላለፍ ስልጣን ተሰጥቶኝ እያለ ሕገወጥ ሊባል አይችልም ሲል ይከራከራል። ስለመሆኑም ወካዩ ወይም ከሳሽ ለተወካይ የሰጡት ውክልና የመኖሪያ ቤታቸውን የመሸጥ፣ የመለወጥ፣ ስም የማዞርና ቤቱን አስይዞ ገንዘብ የመበደር ውክልና በመሆኑ ገንዘብ መበደሬ የውክልና ሕግን አልጣስኩም፣ ክሱም ተቀባይነት የለውም በሚል በጽኑ ተከራክሯል ይሉናል ጠበቃ ዩሱፍ። የፌዴራል ከፍተኛ ፍርድ ቤትም ታዲያ የወካይን ክስ በመቀበል ተወካይ የወካይን ቤት የራሳቸው ድርጅት ለወሰደው ብድር በማስያዣነት እንዲያዝና ገንዘቡን ለራሳቸው እንዲበደሩ ውክልና ሳይኖራቸው የወካይን ወይንም የከሳሽን ቤት በማስያዣ ለባንክ ማስያዛቸው ተቀባይነት የለውም በሚል ውሳኔ ይሰጣል። በተጨማሪም ከባንኩ ጋር የተደረገው የብድር ማስያዣ ውልም ሊፈርስ ይገባዋል የሚል ውሳኔ ይሰጣል። ነገር ግን ተወካዩና ባንኩ በዚህ የፌዴራል ከፍተኛ ፍርድ ቤት በሰጠው ውሳኔ ቅር በመሰኘትና ተቃውሞ በማሰማት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ያቀርባሉ። ሰበር ሰሚ ችሎቱም ግራቀኙን የፌዴራል ጠቅላይ ፍርድ ቤት ይግባኝን ካከራከረ በኋላ በተወካዩና በባንኩ መካከል የወካይን ወይም የከሳሽን ቤት በማስያዝ የተደረገው ውል ከውክልና ስልጣን ውጪ የተደረገ ነው ወይስ አይደለም የሚለውን ጭብጥ ይዝና የውክልና ሰነዱ ለተወካይ ሙሉ ስልጣን የሚሰጥ በመሆኑ የመያዣ ውሉ የውክልና ስልጣን ወሰኑን በማለፍ የተደረገ ነው ሊባል አይችልም በሚል የከፍተኛውን ፍርድ ቤት ውሳኔ ይሽረዋል። የመያዣ ውሉ በወካይ ቤት ላይ ተፈጻሚነት አለው፣ ወካዩ ሊቃወሙ አይገባም በሚልም ውሳኔ ይሰጣል። በዚህም ወካይ ወይንም ከሳሽ በተራቸም ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ቢሉም ይግባኛቸው ተቀባይነትን አላገኘም። በዚህም ያላቆሙት ወካይ ለሕገ መንግስት አጣሪ ጉባኤ የፍርድ ቤቱን ውሳኔ በመቃወም ይግባኝ አቤቱታ በማቅረብ እኔ ለተወካይ ውክልናውን ለኔ እንዲሰራልኝ እንጂ ለራሱ ጥቅም እንዲሰራ ባለመሆኑ የውክልና ሕግን የሚጥስ ነው የሚል ቅሬታ አቅርበዋል። የሕገ መንግስት አጣሪ ጉባኤም ጉዳዩን ለማጣራት በሚል ተወካዩና ባንኩን መልስ እንዲሰጡበት በማድረግ የውሳኔ ሀሳቡን ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤትም ወካይ ወይንም ደግሞ የቤቱ ባለቤት ተወካይ ቤቱን እንዲሸጥና እንዲለውጥ የውክልና ስልጣን ከሰጡ ተወካይ ከዚህ ያነሰ የሆነውን ቤቱን አስይዞ ገንዘብ ከባንክ እንዲበደሩ ውክልና የሚከለክላቸው አይደለም በማለትም ውሳኔ አስተላልፏል። በዚህም ለአንድ ሰው ቤትን የመሸጥ የመለወጥና ወደ ሌላ ሶስተኛ ወገን የማስተላለፍ ውክልና ከተሰጠ ተወካዩ ከዚህ
ያነሰ የሆነውን ቤቱን አስይዞ ለራሱ ዓላማና ድርጅት ገንዘብ ከባንክ ቢበደርበት ውክልናው ይህንን አይፈቅድም ብሎ መከራከር አይቻልም ተብሏል። ድርጊቱም ቢሆን የወካይን ህገ መንግስታዊ የንብረት መብት አይጥሰም በሚል አዲስ ውሳኔ ተላልፏል። በመሆኑም ውክልና ሲዘጋጅ ለመሸጥና ለመለወጥ በሚል ሰፊ ስልጣን ከመስጠት ይልቅ ውክልናው ለኔ ጥቅም ብቻ የሚል ወይንም ንብረቱን በማስያዝ ለራሱ ወይንም ለሶስተኛ ወገን ብድር መበደር አይችልም የሚሉ የስልጣን ወሰኖችን በግልጽ ማካተት ያስፈልጋል ሲሉ የህግ ባለሙያው ያሳስባሉ። በሌላ በኩል የብዙዎች ጥያቄ የውክልና ስልጣን የጽናት ጊዜና ህጋዊ ማብቂያዎቹን በተመለከተ ሲሆን በፍትሐ ብሔር ህግ መሰረት የሚሰጥ የውክልና ስልጣን የጽናት ጊዜ፣ የእድሳት አስፈላጊነት እንዲሁም ስልጣኑ ቀሪ ሊሆን የሚችልባቸው ዋና ዋና ህጋዊ ምክንያቶች መኖራቸው ተነግሯል። በሀገራችን ህግ መሰረትም ውክልና ማለት አንድ ሰው በሌላው ምትክ ሆኖ ህጋዊ ተግባራትን እንዲያከናውን፣ ውሎችን እንዲዋዋል ወይንም ልዩ ልዩ ጉዳዮችን እንዲያስፈጽም የሚሰጥ የስልጣን ውክልና ነው። እንደ የህግ ባለሙያዎች ማብራሪያ ከሆነ ደግሞ የውክልና ስልጣን መነሻው ከህግ ወይንም ከውል ስምምነት ሊሆን እንደሚችል በፍትሐ ብሔር ህግ ቁጥር 2179 ላይ በግልጽ ተደንግጓል ይላሉ። ይሁን እንጂ አንድ ውክልና ህጋዊ ኃይል ኖሮት በሚመለከታቸው መስሪያ ቤቶች ዘንድ ተቀባይነት እንዲኖረው በህግ ስልጣን በተሰጠው አካል ማለትም በሰነዶች ማረጋገጫና ምዝገባ አገልግሎት ቀርቦ መመዝገብና መጽደቅ ይኖርበታል። በቤት ውስጥ ወይንም በጽሁፍ የሚደረጉ ተራ ስምምነቶች ግን ህጋዊ የውክልና ኃይል እንደሌላቸው ተመላክቷል። በብዙዎች ዘንድ ስለ ውክልና የጽናት ጊዜ የሚነሱ ጥያቄዎችን በተመለከተ የህግ ባለሙያው ጠበቃ ዩሱፍ ሲያብራሩ በህጋዊ መንገድ የተሰጠ የውክልና ስልጣን በየዓመቱ ወይንም በየወሩ የሚታደስ አለመሆኑን ገልጸዋል። አንድ ውክልና በህግ አሰራር መሰረት እስካልተሻረ ወይንም ቀሪ እስካልሆነ ድረስ ያለምንም የጊዜ ገደብ ጸንቶ እንደሚኖርና ከ5 ወይንም ከ10 ዓመታት በፊት የተሰጠ ውክልና ቢሆን እንኳን አሁንም ህጋዊ ኃይሉ እንደጸና እንደሚቀጥል አስረድተዋል። በሌላ በኩል የውክልና ስልጣን ህጋዊ ኃይሉን የሚያጣባቸውና ቀሪ የሚሆንባቸው 4 ዋና ዋና ምክንያቶች መኖራቸውን ጠቅሷል። ከነዚህ ምክንያቶች መካከልም አንደኛው በወካዩ ውሳኔ ሲሻር ሲሆን ወካይ የሰጠውን ውክልና በማንኛውም ጊዜ ያለ ተወካዩ ፍቃድ ወይንም ቅድመ ማስታወቂያ የመሻር ሙሉ መብት አለው። ነገር ግን እየሰረዛ ህጋዊ እንዲሆን ወካዩ ውክልናውን ባጸደቀበት የሰነዶች ማረጋገጫና ምዝገባ መስሪያ ቤት ቀርቦ ማስመዝገብና ለተወካዩ ማሳወቅ ግዴታ እንዳለበት ተገልጿል። ሁለተኛው ምክንያት ደግሞ ተወካዩ ውክልናውን ሲተው እንደሚቋረጥ የተነገረ ሲሆን ተወካዩም ቢሆን ከእንግዲህ በወካዩ ስም ስራዎችን ማከናወን አልችልም ብሎ በራሱ ፈቃድ ውክልናውን የመተው መብት ሲኖረው ይህንንም ለወካዩ ማሳወቅ ይጠበቅበታል። በሶስተኛ ደረጃ በሞት ምክንያት የውክልና ውል የሚቋረጥ ሲሆን ከሁለቱ ወገኖች ወይንም ወካይ ወይም ተወካይ አንደኛው ከዚህ ዓለም በሞት ሲለይ የውክልና ስልጣኑ በህግ ፊት ወዲያውኑ ቀሪ ይሆናል ተብሏል። በመጨረሻም የተሰጠው ተግባር ሲጠናቀቅ የውክልና ስልጣን ህጋዊ ኃይሉን የሚያጣ ሲሆን በፍትሐ ብሔር ህግ ቁጥር 2181 መሰረት ውክልናው ለተወሰነ ልዩ ጉዳይ ብቻ ለምሳሌ ለአንድ መኪና ሽያጭ የተሰጠ ከሆነ የተባለ ተግባር ተፈጽሞ እንደተጠናቀቀ የውክልና ስልጣኑም አብሮ ያበቃል። በአጠቃላይ ህጋዊ ውክልና በስምምነቱ ላይ የተገለጸው ልዩ ተግባር እስካልተጠናቀቀ በወካይ ወይንም በተወካይ እስካልተሻረ አሊያም በሞት እስካልተቋረጠ ድረስ ያለ ጊዜ ገደብ ጸንቶ የሚኖር ህጋዊ አሰራር መሆኑን ተብራርቷል። ነገር ግን የውክልና በሚፈርስበት ጊዜ ተወካይ ከሶስተኛ ወገን ጋር ያደረገው ውል እጣ ፈንታ ምን ሊሆን ይችላል በሚለው ጥያቄ ላይ በህጉ በግልጽ ያልተቀመጠ የፍትሐ ብሔር ህግ አንቀጽ 1816 ላይ በተቀመጠው መሰረት በቅን ልቦና የተንቀሳቀሰውን ሶስተኛ ወገን ጥቅም ሊጎዱ የሚችሉ በሚሆንበት ጊዜ ውሉ ፈራሽ የማይሆን መሆኑ በዚህ ሁኔታ ውስጥ ጥቅም ላይ እንደሚውል የሚነሳ ሲሆን በወካይና በተወካይ መካከል ያለው ግንኙነት ተወካይ የውክልና ስልጣን ውል መሰረት ከሶስተኛ ወገን ጋር የሚያደርገው ግንኙነት ተለይቶ መታየት ስላለበት የውክልና ውል ቀሪ ና ፈራሽ መሆን ተወካይና ሶስተኛ ወገን ያደረጉት ውል ቀሪ ሊያደርገው አይገባም የሚልም ክርክር ይነሳል። ተወካይ የሚያከናውነውን ተግባራት በወከለው ሰው ስም መሆን ተወካይ ወካይ በሰጠው የስልጣን ወሰን ውስጥ ብቻ ተግባሩን ማከናወን የሚጠበቅበት መሆኑ ተወካይ ወካዩ ከሰጠው ስልጣን ውጪ በመውጣት ለሚያከናውነው ተግባር ኃላፊነቱን የሚወስድ መሆኑ ተወካይ በውክልና የተሰጠውን ተግባርም ሲያከናውን ሊመራባቸው የሚገቡ በህግ የተቀመጡ መርሆችም ናቸው። ውክልና ለመስጠት የሚያስችሉ አማራጮችም ሲኖሩ በዋናነት 2 አሉ። የመጀመሪያው ጠቅላላ ውክልና ሲሆን የአስተዳደር ስራዎችን ለመፈጸም ብቻ ለተወካዩ የሚሰጥ ውክልና ነው። ይህም ማለት ወካይ የሚያከናውነው ተግባራት በዝርዝር ሳይገልጽ እንዲሁ በጠቅላላ አነጋገር ወክየዋለው የሚል ከሆነ ተወካዩ ከአስተዳደር ስራዎች ውጪ የመስራት ስልጣን አይኖረውም ማለት ነው። የወካዩን ሀብት ማስቀመጥ፣ መጠበቅ፣ ከ3 ዓመት ለማያልፍ ዘመን ማከራየት፣ በብድር የተሰጠን ሀብት መሰብሰብ፣ ለሽያጭ የተመደቡ የንግድ እቃዎችን ወይንም ይበላሻሉ ተብለው የሚታሰቡ ነገሮችን መሸጥ የአስተዳደር ስራዎች ናቸው። በዚህ ጉዳይ ብዙ ጊዜ በህብረተሰቡ ዘንድ የተሳሳተ ግንዛቤ እንደሚታይ የህግ ባለሙያዎች ያነሳሉ። ይህም ስሙ ጠቅላላ ውክልና ስለሚል ብቻ ለተወካይ አጠቃላይ የወካዩን ተግባሮች
የመከወን ስልጣን የሰጠው አድርጎ የመረዳት ሁኔታ አለ። በዚህም ምክንያት ወካዮች ሁሉንም ስራዎችን መወከል ሲፈልጉ ጠቅላላ ውክልና ወይንም ሙሉ ውክልና ብለው የውክልና ስልጣን የመስጠት ሁኔታዎች ያጋጥማሉ። ሁለተኛው ውክልና ልዩ ውክልና ሲሆን ወካይ ለተወካይ ከአስተዳደር ስራ ውጭ ያሉ ስራዎችን በወኪሉ ለማሰራት የሚያስችለው የውክልና አይነት ነው። በዚህ ውክልና የማይንቀሳቀሱ ንብረቶችን መሸጥ ወይንም አስይዞ መበደር፣ ካፒታሎችን በአንድ ማህበር ውስጥ ማስገባትና በአንድ ጉዳይ በፍርድ ቤት ቀርቦ መከራከርና የመሳሰሉት ተግባራት መሆናቸውን የህግ ባለሙያዎች ይገልጻሉ።